ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። በቤኒሻንጉል ጉሙዝ 60 ደቀ መዛሙርትን ማስተማር የሚችል የአብነት ትምህርት ቤት በቅርቡ አገልግሎት እንደሚጀምር ማህበረ ቅዱሳን አስታወቀም። በማህበረ ቅዱሳን የቤተ ክርስቲያን ሁለንተናዊ እድገትና መንፈሳዊ ትምህርት ቤቶች አገልግሎት በቤኒሻንጉል ጉሙዝ አሶሳ ሀገረ ስብከት እያስገነባው የሚገኘው አዳሪ የአብነት ትምህርት ቤት በቅርቡ ለአገልግሎት እንደሚውል ተገልጿል። አዳሪ የአብነት ትምህርት ቤቱ በአዳሪነት 32 ደቀ መዛሙርትን የሚይዝ ሲሆን በአጠቃላይ ከ60 በላይ ደቀ መዛሙርትን ተቀብሎ ማስተማር የሚችል መሆኑም ተገልጿል። ማህበረ ቅዱሳን በአምስተኛው ስልታዊ ዕቅዱ የአብነት ትምህርት ቤቶች ያልተስፋፉባቸው አካባቢዎችን መሰረት በማድረግ በ6 ሀገረ ስብከቶች ላይ አዳሪ የአብነት ትምህርት ቤቶችን እየገነባ እንደሚገኝ ይታወቃል። የሰንበት ትምህርት ቤቶች ሀገረ ስብከት አቀፍ ምዘና ዝግጅት ተጠናቀቀ። የአዲስ አበባ ሀገረ ስብከት ሰንበት ትምህርት ቤቶች አንድነት የትምህርት አፈጻጸም ክፍል እንዳሳወቀው የዘንድሮው የ4ኛ የ8ኛና የ10ኛ ክፍል የእርከን ማጠናቀቂያ ምዘና ሐምሌ 26 ቀን 2018 ዓ.ም ይሰጣል። የዚህም ቅድመ ዝግጅት የተጠናቀቀ ሲሆን በ191 ሰንበት ትምህርት ቤቶች 2000 ተማሪዎች ምዘናውን እንደሚወስዱም ተገልጿል። መረጃው የአዲስ አበባ ሀገረ ስብከት ሰንበት ትምህርት ቤቶች አንድነት ነው። በተያያዘ መረጃ በምስራቅ ሸዋ ሀገረ ስብከት የሰንበት ትምህርት ቤቶች አንድነት ዝግጅቱን ማጠናቀቁን አሳውቋል። በሀገረ ስብከቱ ለ3ኛ ጊዜ የሚሰጠው የሰንበት ትምህርት ቤቶች ፈተና ከቅድመ መደበኛ እስከ 12ኛ ክፍል ባለው ስርዓተ ትምህርት መሰረት የ4ኛ የ8ኛና የ10ኛ ክፍል ትምህርታቸውን ያጠናቀቁ ከ2400 በላይ ተማሪዎች እንደሚፈተኑ ታውቋል። መረጃው የሀገረ ስብከቱ ሰንበት ትምህርት ቤቶች አንድነት ነው። የአዳማ ማዕከል 55 ተተኪ መምህራንን አስመረቀ። በማህበረ ቅዱሳን አዳማ ማዕከል በኦሮምኛ ቋንቋ ማስተማር የሚችሉ 55 ተተኪ መምህራንን በዛሬው ዕለት አስመርቋል። ተተኪ መምህራኑ በቆይታቸው በቤተ ክርስቲያን ቀኖና፣ በሰንበት ትምህርት ቤት አስተዳደር፣ በመጽሐፍ ቅዱስ ጥናት እንዲሁም በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አስተምሮ ዙሪያ ጥልቅ ስልጠናዎችን ወስደዋል። ተመራቂ መምህራን ቃለ እግዚአብሔርን በአፍ መፍቻ ቋንቋቸው ለአካባቢው ማህበረሰብ ተደራሽ ከማድረግ ባሻገር ትውልድን በስነ ምግባርና በሃይማኖት ለማነጽ የበኩላቸውን ድርሻ ሊወጡ እንደሚገባም ጥሪ ቀርቧል። ተመራቂዎቹ በበኩላቸው በሰለጠኑበት ቋንቋና ዕውቀት ህዝበ ክርስቲያኑን ለማገልገል የቤተ ክርስቲያንን ትምህርትና ታሪክ ለትውልድ ለማስተላለፍ ቃል ገብተዋል። መረጃው በማህበረ ቅዱሳን የአዳማ ማዕከል ሚዲያ ክፍል ነው። የገጠሪቱን ቤተ ክርስቲያን በቅንነት አገልግሉ ሲሉ ብፁዕ አቡነ እስጢፋኖስ አሳሰቡ። የጅማ የየምና የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ እስጢፋኖስ ይህንን ያሉት በጅማ ሀገረ ስብከት በደብረ በረከት ቅዱስ ዑራኤል ወሳሙኤል ዘዋልድባ ቤተ ክርስቲያን ለ360 አገልጋዮች ስልጣነ ክህነት በሰጡበት ዕለት ነው። ብፁዕነታቸው ባስተላለፉት መልእክት በተሰጣችሁ ስልጣነ ክህነት በተለይም የገጠሪቱን ቤተ ክርስቲያን በቅንነት በትጋትና በትህትና ማገልገል አለባችሁ በማለት በአጽንኦት አሳስበዋል። መረጃውን ከሀገረ ስብከቱ ማህበራዊ ድረገጽ ተመልክተናል። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር ሰናይ ቆይታ።